بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين أما بعد فالسلام عليكم ورحمة الله وبركاته إن شاء الله أطر بعد ملكو ይህንን የተከበረው የረመዳንን ወር በምን አይነት መልኩ እንቋጫው በሚል የተወሰነ ለማስታወስ ወዳለሁ። እንደሚታወቀው ይህ የተከበረው ወር የራህመት የአላህ እዝነት እንዲሁም ደግሞ የአላህ Subhanahu Wa Ta'ala ረህመት የሚፈስበት የነበረው ይህ ታላቅ ወር ረመዳን ሊሄድ የተቃረበ ነው። የቀሩት የተወሰኑ ቀናቶች ነው የቀሩትና ስለዚህ ይህንን በምን አይነት ሁኔታ ማሳለፍ አለብን የሚለው ነገር የተወሰነ ከዑለሞች አንዳንድ ንግግሮችን ለመጥቀስ ወዳለሁ ማለት ነው። ኢብኑ ረጀብ ረሂመሁላሁ ተዓላ ዒባደላህ ይላል እናንተ የአላህ ባሮች ሆይ ኢነ ሸህረ ረመዳን ቀድ ዐዘመ ዐለ ረሒል ይሄ የተከበረው የረመዳን ወር ሊወጣ ሊሄድ ቀርቧልና ወለም የብቃ ሚንሁ ኢላ ቀሊል የቀረው ትንሽ እንጂ ምንም የለም ይላል። ናም አሁንም የቀረው ረመዳን ትንሽ ጊዜ ነውና ስለዚህ ረመዳን ሊወጣ ነው የቀረው ትንሽ ነው። ፈመን ሚንኩም አሕሰነ ፊህ ፈዐለይሂ ተማም ከናንተ ውስጥ ይህን ረመዳን እዚህ ከመድረሱ በፊት መልካም ሲሰራ የነበረ በመልካም ስራ ላይ ሲታገል የነበረ የሆነ ሰው ይህንን መጨረሻውን ያሳምር። ወመን ፈረጠ ፈልየኽቲሙሁ ቢልሑስና ወልዓመሉ ቢልኸዋቲም እንዲሁም በደንብ ያልተጠቀመበት የነበረ ጊዜው ማለት ነው በመልካም ያላሳለፈ በተለያዩ ነገራቶች ሲያሳልፍ የነበረ ደግሞ አሁንም በዚህ ሁኔታ ረመዳኑ መቀጠል የለበትምና በመልካም ያሳልፈው መልካም ይስራ በኸይር ይቋጨው። ምክንያቱም ወልዓመሉ ቢልኸዋቲም ስራ መጨረሻው ሲያምር ነው የስራው ምንነት መጨረሻው ሲያምር ነው። አንድ ሰው መጀመሪያ መልካም ሰርቶ መጀመሪያ ላይ ጥሩ አድርጎ የስራው መጨረሻ ላይ የሚያበላሸው ከሆነ ያ ስራ ልፋት ነው የሚሆነው። ስለዚህ አንድ ሰው መጨረሻው ካሳመረ የረመዳኑ መጨረሻ በመልካም ስራ የሚያሳልፍ ከሆነ መጨረሻው ያማረ ይሆናል ማለት ነው። ቀጥሎ ምን አለ? ወስተግኒሙ ሚንህ ይህንን ወር ማለት ነው ከማለቁ በፊት ተጠቀሙበት። ማ በቂየ ሚነ ለያሊ አልየሲራ ወልአያም የቀሩት ትንሽ የሆኑ ቀናቶችና ሌሊቶች ተጠቀሟቸው በመልካም ስራ ማለት ነው። ይህንን አድርጉ። ወስተውዲዑሁ ዐመለን ሷሊሐ ይህንን ወር በመልካም ስራ ሸኙት። ይህንን ወር በመልካም ስራ ሸኙት። የሽሀዱ ለኩም ቢሂ ዒንደ መሊክ ልዓላም ጌታችሁ አላህ ዘንድ የንጉሶች ሁሉ ንጉስ የሆነው አላህ ዘንድ ይህ ወር ይመሰክርላችሁ ዘንድ ወዲዑሁ ዒንደ ፊራቂሂ ቢአዝካ ተሕየትን ወሰላም ይህንን ወር ስትጨርሱት በአማረክ በሆነ ተሕያ አይ በመልካም ስራ ቋጩት። እንዲሁም ደግሞ ምን አድርጉት ሸኙት ብለው በዚህ መልኩ ይመክሩናል ማለት ነው። ከዘመናችን ታላላቅ ዑለሞች ውስጥ የሆኑት አንዱ ሷሊህ አልዑሰይሚ ረሂመሁላህ ያኒ ሐፊዘሁላሁ ተዓላ ምን ይላል? አስረዑ ሳቢቂና አስበሩሁም ፊ አኺር ሲባቅ ከተሽቀዳዳሚዎች ሁሉ ጽናት ያለ ወይም እድለኛ የሚሆነው አኺሩ ሲባቅ የመጨረሻው ዙሩ የሚያልቅበት ዙር የመጨረሻው ዙር ላይ ሚጸና እንዲሁም የሚታገል የሆነው ነው አለ። فصبرا ايها العاملون في رمضان ስለዚህ እናንተ ሰዎች ሆይ የረመዳን መጨረሻው ላይ ምን አድርጉ? ጽኑ በመልካም ስራ ላይ በመልካም ምን አድርጉት አሳልፉት ነው። فما بقي منه الا ايام وليال ምክንያቱም ከዚህ ረመዳን የቀሩ ትንሽ ቀናቶችና ትንሽ ሌሊቶች እንጂ ሌላ የለምና ይላሉ ማለት ነው። وكذلك امام ابن رجب ሌላ ቦታ ላይ ማለት ابن الجوزي رحمه الله تعالى በሌላ ቦታ ላይ ان الخيل إذا شارفت نهاية المضامر بدلت قصارى جهدها لتفوز بالسباق لا يعني فرسوች مش ቀዳደሙ የሆኑ ግመሎችም ማለት ነው يعني መጨረሻ የዙሩ መጨረሻ ላይ ሲቃረቡ ምን ያደርጋሉ? ድካ የደረሰ ኃይላቸውን ይጠቀማሉ። يعني ዙራቸው ሊጨርሱ ሲደርሱ ድካ የደረሰ የሆነ የመጨረሻውን አቅማቸው ይጠቀማሉ። ለምን? لتفوزوا بالسباق ያ ምሽቀዳደሙት የሆነው ነገር አሸናፊ ሆኖ ለመገኘት ማለት ነው። ከዚያ ቀጥሎ ምን ይላል? فلا تكون الخيل أفطن منك ፈረስ ካንተ የተሻለ ብልጥና ጮንሌ ሊሆን አይገባም። አንተ ከዚያ በላይ ልትሆን ይገባን ነው። ፈረስ እንግዲህ እነዚህ ያኔ ምሽቀዳደሙባቸው የሆኑ ነገራቶች መጓጓዣዎች የመጨረሻ ዙራቸው ላይ ሲሆን ያለ የሌላ ኃይላቸው እንደሚጠቀሙት ሁሉ አንተ ምን አድርግ? ይህ ረመዳን መጨረሻ ላይ ያለ የሌላ ኃይልህን ተጠቅመህ በመልካም ስራ በጥሩ ስራ አሳልፈው ነው። فإنما الأعمال بالخواتم ምክንያቱም የሥራዎች ያኔ ምንነት በመጨረሻቸው ነው የሚታወቀው።
فإنك إذا لم تحسن الاستقبال لعلك تحسن الوداع يعني አጀማመርህ ባታሳምር ምናልባት መጀመሪያው 10 ሌሊቶች ላይ የመሐለኛው 10 ሌሊቶች ላይ መልካም ባትሰራ መጨረሻው መልካም ከሰራህ አላህ Subhanahu Wa Ta'ala ምን ያደርግልሃል ይሄንን ነገር በመልካም ያኔ እንትን ይልልሃል ይላሉ ማለት ነው وكذلك صالح الفوزان حفظه الله تعالى ታላቁ ዓሊም العلامة صالح الفوزان በዚህ ጉዳይ ላይ እንዲህ ብሏል من كان مفرطا في الايام الماضيه ባለፉ ሌሊቶች ባለፉ ቀናቶች በረመዳን ቀናቶችና ሌሊቶች ድንበር ያለፈ የነበረ በመልካም ስራ ያላሳለፈው ያኒ ችልተኛ የነበረ የሆነ ሰው فليحسن في بقيه هذا الشهر ይዚህ ወር ያሉት ቀናቶች ይጠቀም ወለአማሉ بالخواتيم ይላሉ እሳቸው ስራው ዋና መጨረሻው ነው የስራው ድምዳሜ ላይ ነው ትልቁ ቁም ነገር ይላሉ ስለዚህ ብዙ ሰዎች የሚዘናጉበት የሆነ ጊዜ ላይ ነው ይሄው ጊዜ ማለት ነው ምክንያቱም ያኒ ነፍስያ የተለያዩ ጉትጎታዎች ያመጣባቸዋል خلاص መጀመሪያ አልተጠቀምክ ይሄው እስከ ዛሬ 20 ምናምን ሌሊት ሄደ ካሁን በኋላ ምን ልታረግ ነው ካሁን በኋላ ምን ብታረግ ዋናዎቹ አልፈውሃል ይለዋል ይሄ ማለት ነው የነፍስያ የሸይጣን ያኔ መሸንጋያ ነው ሊያታልልና ይገባ ማለት ነው ያለው እስከ መጨረሻው ነገ ዒድ ነው እስኪባል ድረስ ያኔ በመልካም ስራ ልንበረታ ይገባል እኛ ጌታችን አላህ Subhanahu Wa Ta'ala ምናመልከው ሁሌ ነው ወዕቡድ ረበከ حتى يأتيك اليقين አይል ሞት እስኪመጣህ ድረስ ነው አምልኩ የተባል ነው ረመዳን ላይ የምንጣረው ያኔ የምንታገለው መልካም ስራ ላይ የምንበረታው አላህ ረመዳን ላይ ብቻ የሚመለከው ነው ሳይሆን ረመዳን ላይ አላህ Subhanahu Wa Ta'ala መልካም ስራ በብዙ እጥፍ ድርብ አድርጎ ስለሚከፍል ነው ማለት ነው በብዙ እጥፍ ድርብ አድርጎ ስለሚከፍል ነው وكذلك الشيخ فوزان من اختصر على ليله واحده እንደሚታወቀው ተመልከቱ ይህ 10 الاواخر መጨረሻ ላይ እንግዲህ ለይለተል ቀድር የሚከጀልባቸው እያንዳንዱ ሌሊት ለይለተል ቀድር የሚከጀልበት የሆነ ውዱ የሆኑ ሌሊቶች ናቸው ስለዚህ ይህንን 10 ሌሊቶች ላይ ይሄ የቀረው የረመዳን ቀናቶች ሌሊቶች ላይ መጠቀም እንዳለብን ሲያሳስቡ ሸህ ሷሊህ አልፈውዛን ምን ይላሉ من اقتصر على ليله واحده ከነዚህ ከ10 ሌሊቶች ውስጥ አንዱ ሌሊት ያኔ ያጓደለ ወይም በመልካም ስራ ያላሳለፈው በእንቅልፍ በተለያዩ ማለት ነው በዛዛታ በጨዋታ ያሳለፈ የሆነ ሰው فانه لا يضمن ان يدرك ليله القدر ይህ ሰው ليله القدر አገኘሁኝ ብሎ ሊተማመን አይችልም ከ10 ቀናት ሌሊቶች ውስጥ አንዱ ሌሊት ካመለጠው 9 ወይም 8 ወይም 7 ማለት ነው በዒባዳ በመልካም ስራ ለይለቱል ቀድርን እየተጠባበቀ አሳልፎ አንዱን ካሳለፈው በዛዛታ በማይረባ ነገር ይህ ሰው ለይለቱል ቀድርን አገኘሁኝ ብሎ ሊል አይችልም وأما من قام جميع الليالي الشهر ነገር ግን የወሩ ሁሉም ሌሊቶች ሸፋውዛን ያኔ ለይለቱል ቀድር ረመዳን ሙሉ ይገኛል በተለይ 10 አዋኺር ላይ የተነከረ ቢሆን እንጂ ስለሚሉ ነው ስለዚህ የረመዳን ሁሉም ሌሊቶች በመልካም ስራ የሚያሳልፋቸው የሆነ ሰው فإنه قد أدركها ይህ ሰው ይቺ خير من ألف شهر ከአንድ ሺህ ወር በላጭ ናት የተባለችዋ ለይለቱል ቀድርን ያገኛታል ማለት ነው ይህ ሰው እርግጠኛ ይሆናል ማለት ነው ነገር ግን فلا يدرك هذه الليلة بقية إلا من قام جميع الليالي من رمضان የረመዳን ሁሉ ሌሊቶች በኢባዳ የሚያሳልፍ የሆነ ሰው ግን ምን ያደርጋል ለይለቱል ቀድርን አገኘ ይባላል አንዴሎቹ ዑለሞች ደግሞ 10 አዋኺር ላይ ሁሉንም ያሳለፈ የሆነ 10 አዋኺር እነዚህ 10 ሌሊቶች በኢባዳ ያሳለፈ የሆነ ሰው ለይለቱል ቀድርን አገኘ ብለው በእርግጠኝነት አገኘ ብለን መናገር እንችላለን ብለዋል ማለት ነው ስለዚህ ልንበረታ ልንጠነክር ይገባል ማለት ነው ሸህ ሷሊህ አልፈውዛን በሌላም ቦታ ላይ በዚህ ሁኔታ ሲመክሩ يجب الحذر من الغفلة ከዝንጋቴ ልንጠነቀቅ ይገባል በእነዚህ ሌሊቶች ላይ ያኔ ችለተኛ የተዘናጉ ዝንጎች ልንሆን አይገባም والحذر من الكسل ከስንፍናም ልንዘናጋ ይገባል ያኔ ልንጠነቀቅ ይገባል ይላል ከስንፍና እንዲሁም ማለት ነው ከገፍላ ከመዘናጋት ያኔ ልንጠነቀቅ ይገባል خذ راحتك من النوم لا بأس ያኔ እንቅልፍ ያኔ ያዝተኛ ችግር የለውም ማለም ያኔ ምን እስካልሆነ ድረስ ሶላት እስካላሳለፈ ከመልካም ከዋጅብ ነገራቶች ግዴታ እስካላደረገ ድረስ አላህ Subhanahu Wa Ta'ala የግድ ቀንም ሌሊትም በዒባዳ ሆነ አሳልፍ አላለህም ስለዚህ እንቅልፍም ቢሆን ተኛ ችግር የለውም አሉ ولكن ነገር ግን لا يكن النوم مسيطرا على وقتك الثمين ይህንን ውድ የሆኑ ሌሊቶች በእንቅልፍ ሙሉ በሙሉ በእንቅልፍ እንድታሳልፍ ግን አትፍቀድ እንቅልፍ አይቆጣጠርም ሙሰይጠራን ብሎ ማለት አንተን የተሾመብህ እንቅልፍ የተሾመብህ ሰው አለ በቃ خلاص ፈጅርም አይነሳ
ሌሊት የማይነሳ خلاص ማንኛውም ኸይር ስራ መስራት አይችልም ትንሽ መልካም ስራ ሲጀምር እንቅልፍ ያስጥለዋል ቁርአንን ከያዘ እንቅልፍ ያስጥለዋል ጥሎት በቃ ሌላ ቦታ ይሄዳል ማለት ነው ዚክርም ከጀመረ እንቅልፍ ያስጥለዋል መስጂድም ቁጭ ካለ እንቅልፍ ያስጥለዋል ወከذلك ዒልምም ደርስም ማዳመጥ ወይ መቅራትም ከፈለገ እንቅልፍ ያስጥለዋል እንቅልፍ የተቆጣጠረው እንቅልፍ የተሾመበት የሆነ ሰው አለ አንተ እንደዛ አይነት ሰው ልትሆን አይገባም እንቅልፍም ሆነ ሌሎችም ከዒባዳ የሚያዘናጉ ነገራቶች ልትቆጣጠራቸው የበላይ ሆነ ልትመራቸው እንጂ ሊመሩህ ሊቆጣጠሩ አይገባም ነው ይያሉ ሸፈውዛን ووقت رمضان الشريف የዚህ የረመዳን ወቅት የተከበሩ ወቅቶች ይሄ ውድ የሆነው በወርቅ ከብር በምንም ነገር ልታገኘው ማትችል የሆነውን ጊዜህን ተጠቀምበት الذي يمكن الا تدركه غير هذا العام ምክንያቱም ምናልባት ይህ ድል ይህ ወር ይህ 10 الاواخر ይህ ረመዳን የህይወትህ መጨረሻ ሊሆን ይችላል ካሁን በኋላ በእድሜህ ላታገኘው ትችላለህ ረመዳን ቀጣይ ተመልሶ ይመጣል 10 الاواخرም ቀጣይ ተመልሶ ይመጣል ቀጣይ አመት ላይ ለይለተል ቀድርም ቀጣይ አመት ላይ ተመልሶ ይመጣል አንተ ግን ዋስትና የለህም ቀጣይ አመት ላይ ረመዳን ትጾም አትጾም 10 الاواخر ላይ ትሆን አትሆን ምንም ዋስትና የለህም ስለዚህ ያለህ እድል ነው ስለዚህ ተጠቀምበት በመልካም አሳልፈው እያሉ ነው ማለት ነው وتحرموا من البركات والخيرات ላታቀው ትችላለህ ምናልባትም በህይወት ሆነ አላህ Subhanahu Wa Ta'ala ባንተ ላይ ምን እንደጻፈው አታውቅም ቀጣይ አመት ላይ ከመልካም ስራ ልትቋረጥ ትችላለህ ስለዚህ ይህንን እድል ተጠቀምበት በሚል ማለት ነው ይመክራሉ ማለት ነው وكذلك ابن قيم رحمه الله تعالى በዚህ ጉዳይ ላይ ምን ይላል من صح له رمضان سلمت له سائر سنة يعني سنته رمضان سلام يهونለት ከመጥፎ ነገር ይጸዳለት አላህ ባዘዘው መልኩ ረመዳንን ያሳለፈ ይህ ሰው سلمت له سائر سنته ሌላው የአመቱ ቀናቶች ሁሉ አመቱ ሁሉ የጸዳ የተስተካከለና የሰመረ ይሆንለታል ብሎ በዚህ መልኩ ገልጾታል ማለት ነው وكذلك صالح الفوزان حفظه الله تعالى الذي يفوته فضل هذا الشهر يزيه ور فضل ترفات نعمه رحمتنا بركه የሚያመልጠው የሆነ ሰው ይህ የሚያመልጠው ሰው ምን አይነት ሰው ነው ቦታ የማይሰጠው የሆነ ሰው ከኛ መካከል ያኔ ከሰዎች መካከል ምንም ቦታ የማይሰጡ 10 الاواخر ከዚያ በፊት ካሉ ቀናቶች የማይለይ በቃ በል እንደው የሚዳከም በጣም ብዙ አለ ስለዚህ ይህ እንዲህ አይነት ሰው በመልካም ስራ የማያሳልፍ የማይታገል የሆነ ሰው ብዙ ኸይር ብዙ ኒዕማ ብዙ ጸጋ ያመለጠው ነው ስለዚህ الذي يفوته فضل هذا الشهر የዚህ ወር فضل ትሩፋት መልካም ነገር የሚያመልጠው የሆነ ሰው فاتته السعاده والخير ይህ ሰው መልካም የተባለ ነገር ኸይር ሁሉ وكذلك سعاده ደስታ የተባለ ሁሉ አምልጦታል ይህ ሰው ይላሉ ተመልከቱ ይህንን የረመዳን ኸይር የረመዳን በረካ ያላገኘ የሆነ ሰው ኸይር የሚባል ሁሉ አምልጦታል ይህ የሚያገኘው ደግሞ ማን ነው በተቃራኒው ይህን የሚያገኘው ማን ነው ይህንን ወር በመልካም የሚያሳልፍ በዒባዳ የሚያሳልፍ የሆነ ሰው ነው ስለዚህ ወንድም እህቶች እንታገል እንበርታ እንጠንክር ቁርአንን እንቅራ يعني እናختም የቀረው ዚክርም ላይ እንደዚሁ እንጠንክር والله እነዚህ ውድ ቀናቶች ውድ ሌሊቶች በዋዛ አይለፉን እንጠንክር እንበርታ يعني የተለያዩ ምናልባት ቁሳራ የተለያዩ ማጓደል ሊኖር ይችላል ግድ የለም እናስተካክለው يعني ብዙዎቻችን በዚህ ሰዓት ላይ ቢዚ ምን ሆኖ ብዙ ሰው የሚሆነው በምን ላይ ነው ዒድ እንግዲህ ቀርቧልና ስለዚህ በዒድ ዝግጅት የተለያዩ ሴቶች ማለት ነው በዒድ ፕሮግራም ላይ የዒድ ለአንድ ቀን የሚበላ ምግብ ገና ካሁኑ 10 ቀን 20 ቀን 30 ቀን ወሩ ሁሉ ይለፋሉ ማለት ነው አኺራ ይዘነጋሉ ሌላ አይቆሙም ተሐጁድ አይቆሙም ተራዊህ አይሰግዱም وكذلك صلاه ማለት ነው ሱና ቀብልያ ባዕድያ አይሰግዱም وكذلك ማለት ከሰላት በኋላ ዚክር አይሉም وكذلك صلاه ማለት ነው ሰዓት ያለፈም ይሰግዳል በዚህ ወር እንኳን በእንዲህ አይነት ሁኔታ የሚያሳልፋል እንዲህ አይነት ሰው በጣም ብዙ ኸይር በጣም ብዙ ኒዕማ ብዙ መልካም ያመለጠው ነው ነብዩ አለይሂ ሰላቱ ወሰለም ረግመ አንፉ ረጁል ያንድ ሰው يعني ረግመ አንፉ ረጁል ማለት አንድ ያ ሰው የተዋረደ የተናነሰ ማለት ነው ውርደት የተገባው ነው ምን አይነት ሰው ረመዳን ገብቶ ወንጀሉ ሳያስምር በመልካም ስራ ሳይቀይር استغفار አድርጎ ወደ አላህ ተውበት ሲያደርግ ረመዳን ይወጣበት የሆነ ሰው በሌላ ቦታ ደግሞ ነብዩ አለይሂ ሰላቱ ወሰለም ምን አድርገዋል يعني ጅብሪል ይህንን ሰው አላህ ከራህመቱ አባሮታል አሚን በል ነብዩ አለይሂ ሰላቱ አሚን ብለዋል ጅብሪል ረግሞታል ነብዩ አለይሂ ሰላቱ አሚን ብለዋል እነዚህ ሶስት አይነት ሰዎች ናቸው ከነዚህ ውስጥ አንዱ ረመዳን ገብቶ ወንጀሉ ሳያስምር يعني አላህ ሳይምረው ተዘናክቶ ምንም ችላ ብሎ በዚህ መልኩ ይወጣበት የሆነ ሰው ነው ስለዚህ ወንድም እህቶችን ጠንክር يعني አለቀ ረመዳን ብለን አንደምድም يعني አይታወቅም ምናልባት ከእሳት ነፃ እንምንባለው የጀነት መሆኑ የሚጻፈው ወይም ደግሞ አመቱ ላይ ይሄ እንግዲህ የሌሊት ቀድር ሌሊት አመቱ ሁሉ ላንተ ያለው የአመቱ
በጀት የሚመደብበት ነው ስለዚህ በዚህ ሁሉ ኸይር የሚጻፍልህ ከሳት ነፃ የምትሆነው የምትባለው ምናልባት ዛሬ ሊሆን ይችላል ነገ ሊሆን ይችላል የመጨረሻው 30ኛው ቀን 29ኛው ቀን ሊሆን ይችላል አንተ አታውቅም እነዚህ ቀናቶች ሌሊቶች ከተጠቀምካቸው በጣም ብዙ ነገር ማድረግ ትችላለህ ያኒ መስፈርቱ አማልተ ተውበት ካደረክ ወደ አላህ ከተመለስ የቀረውን ከተጠቀምክ ማለት ነው በዚህ ነገር ላይ ከዚህም በላይ ማለት ይቻላል ነገር ግን ያለሁበት ቦታ ላይ ይሄንን ለማለት የሚያስመች አይደለም ጫጫታም የተለያዩ ጾህቶችም እንዳሉ ግልጽ ነውና እዚህ ላይ ላቁም አላህ Subhanahu Wa Ta'ala በሰማነው ምን ተጠቀም ያድርገን ይሄንን ወር በኸይር በመልካም በጥሩ ነገር የሚያሳልፉትና በመልካም የሚጻፍላቸው ከነሱ አላህ ያድርገን ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወአስሐቢሂ አጅማዒን